ኦሪት ዘኍልቍ ምዕራፍ 31 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ስለ እስራኤል ልጆች በቀል ምድያማውያንን ተበቀል፣ ከዚያም በኋላ ወደ ወገኖች ትከማቻለህ። ሙሴም ሕዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ፣ ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሂዱ። ከእስራኤልም ነገዶች ሁሉ ከየነገዱ 1000 ሰው ወደ ጦርነት ስደዱ ብሎ ተናገራቸው። ከእስራኤልም አላፋት 12,000 ከየነገዱ አንድ ሺህ ለጦርነት የተሰለፉ ሰዎች ተሰጡ። ሙሴም ከየነገዱ አንድ ሺህ ወደ ጦርነት ሰደደ። እነርሱንና የካህኑን የአልዓዛርን ልጅ ፊንሐስን ወደ ጦርነት ሰደዳቸው። የመቅደሱንም ዕቃ የሚነፋውንም መለከት በእጁ ሰጠው። እግዚአብሔርም ሙሴን እንዳዘዘ ከምድያም ጋር ተዋጉ፣ ወንዶችንም ሁሉ ገደሉ። ከተገደሉትም ጋር የምድያምን ነገሥታት ገደሏቸው። 5ቱም የምድያም ነገሥታት ኤዊ፣ ሮቆም፣ ሱር፣ ሁር፣ ሪባ ነበሩ። የቢዖርም ልጅ በልዓምን ደግሞ በሰይፍ ገደሉት። የእስራኤልም ልጆች የምድያምን ሴቶችና ልጆቻቸውን ማረኩ። እንስሶቻቸውንና መንጎቻቸውንም ዕቃዎቻቸውንም ሁሉ በዘበዙ። የተቀመጡባቸውን ከተሞቻቸውን ሁሉ ሰፈሮቻቸውንም ሁሉ በእሳት አቃጠሉ። የሰውንና የእንስሳን ምርኮና ብዝበዛ ሁሉ ወሰዱ። የማረኳቸውንም ሰዎች ምርኮውንና ብዝበዛውን ወደ ሙሴና ወደ ካህኑ ወደ አልዓዛር ወደ እስራኤልም ልጆች ማኅበር በዮርዳኖስም አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ወዳለው ሰፈር አመጡ። ሙሴና ካህኑ አልዓዛርም የማኅበሩም አለቆች ሁሉ ከሰፈሩ ወደ ውጪ ሊገናኟቸው ወጡ። ሙሴም ከዘመቻ በተመለሱት በጭፍራ አለቆች በሻለቆችና በመቶ አለቆች ላይ ተቆጣ። ሙሴም አላቸው፣ በውኑ ሴቶችን ሁሉ አዳናችኋቸውን? እነሆ እነዚህ በፌጎር ምክንያት በበልዓም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ስለዚህም በእግዚአብሔር ማኅበር ላይ መቅሰፍት ሆነ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድኗቸው። ከሰፈሩም ውጪ 7 ቀን ስፈሩ። ሰውን የገደለው ሁሉ የተገደለውንም የዳሰሰ ሁሉ እናንተ የማረካችኋቸውም በ3ኛውና በ7ኛው ቀን ሰውነታችሁ ንጹሕ አድርጉ። ልብስንም ከቁርበትም የተዘጋጀውን ሁሉ ከፍየልም ጠጉር ከእንጨትም የተሰራውን ሁሉ ንጹሕ አድርጉ። ካህኑም አልዓዛር ከሰልፍ የመጡትን ሰዎች አላቸው፣ እግዚአብሔር ሙሴን ያዘዘውን የሕጉን ሥርዓት ይህ ነው። ወርቁንና ብሩን፣ ናሱንም፣ ብረቱንም፣ ቆርቆሮንም፣ አረሩንም በእሳት ለማለፍ የሚችለውን ሁሉ በእሳት ታሳልፉታላችሁ፣ ንጹሕም ይሆናል። ነገር ግን በማንጻት ውሃ ደግሞ ይጠራል። በእሳትም ለማለፍ የማይችለውን በውሃ ታሳልፉታላችሁ። በ7ኛውም ቀን ልብሳችሁን እጠቡ፣ ንጹሕም ትሆናላችሁ። ከዚያም በኋላ ወደ ሰፈር ትቀርባላችሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተና ካህኑ አልዓዛር የማኅበሩም አባቶች አለቆች የተማረኩትን ሰውና እንስሳ ቁጠሩ። ምርኮውንም በተዋጉትና ወደ ሰልፍ በወጡት በማኅበሩም ሁሉ መካከል አስተካክለህ ክፈል። ከእነዚያም ከተዋጉት ወደ ሰልፍም ከወጡት ሰልፈኞች ዘንድ ከሰዎችም ከበሬዎችም ከአህዮችም ከመንጎችም ከ500 አንድ ለእግዚአብሔር ግብር አውጣ። ከድርሻቸውም ወስደህ ለእግዚአብሔር ለማንሳት ቁርባን ለካህኑ ለአልዓዛር ስጠው። ከእስራኤልም ልጆች ድርሻ ከሰዎች ከበሬዎችም ከአህዮችም ከመንጎችም ከከብቶችም ሁሉ ከ50 አንድ ትወስዳለህ። የእግዚአብሔርንም ማደሪያ አገልግሎት ለሚጠብቁት ለሌዋውያን ትሰጣለህ። ሙሴና ካህኑ አልዓዛርም እግዚአብሔር ሙሴን እንዳዘዘው አደረጉ። ወደ ሰልፍ የወጡ ሰዎችም ከወሰዱት ብዝበዛ ያስቀሩት ምርኮ እንዲህ ሆነ። 675,000 በጎች፣ 72,000 በሬዎች፣ 61,000 አህዮች፣ ወንድ ከማያውቁ ሴቶችም 32,000 ነፍስ። በዘመቻም ለነበሩት ሰዎች ድርሻ የሆነ እኩሌታ ከበግ 337,500 በጎች ነበር። ከበጎችም የእግዚአብሔር ግብር 675 ነበር።
በሬዎችም 36,500 ነበሩ። የእግዚአብሔርም ግብር 72 ነበረ። አህዮቹም 30,500 ነበሩ። የእግዚአብሔርም ግብር 61 ነበር። ሰዎቹም 16,000 ነበሩ። የእግዚአብሔርም ግብር 32 ነበር። እግዚአብሔርም ሙሴን እንዳዘዘው ሙሴ ለእግዚአብሔር ለማንሳት ቁርባን የሆነውን ግብር ለካህኑ ለአልዓዛር ሰጠው። ከእስራኤል ልጆች እኩሌታም ወደ ሰልፍ ከወጡት ወንዶች ላይ ሙሴ የለየው የማኅበሩ ድርሻ 337,500 በጎች፣ 36,000 በሬዎች፣ 30,500 አህዮች፣ 16,000 ሰዎች ነበሩ። ከእስራኤል ልጆች ድርሻ ሙሴ ከሰውና ከእንስሳ ከ51 ወሰደ። እግዚአብሔርም ሙሴን እንዳዘዘው የእግዚአብሔርን ማደሪያ አገልግሎት ለሚጠብቁ ሌዋውያን ሰጠ። በሰራዊት አእላፋት ላይ የተሾሙት አለቆች፣ ሻለቆችና የመቶ አለቆች ወደ ሙሴ ቀረቡ። ሙሴንም እኛ ባሪያዎችህ ወደ ሰልፍ የወጡትን ከእጃችን በታች ያሉትን ቆጠርን፣ ከእኛም አንድ አልጎደለም። ሰውም ሁሉ ካገኘው ከወርቅ ዕቃ፣ ከእግር አልቦም፣ ከአምባርም፣ ከቀለበትም፣ ከጉትቻም፣ ከድሪውም ለነፍሳችን በእግዚአብሔር ፊት ያስተሰርይልን ዘንድ ለእግዚአብሔር መባ አምጥተናል አሉት። ሙሴና ካህኑ አልዓዛርም ወርቁንና በልዩ ልዩ የተሰራውን ዕቃ ሁሉ ከእጃቸው ተቀበሉ። ሻለቆችም የመቶ አለቆችም ለእግዚአብሔር ለማንሳት ቁርባን የቀረቡት ወርቅ ሁሉ 16,750 ሰቅል ነበር። ወደ ሰልፍ የወጡ ሰዎች ሁሉ ከምርኳቸው ለራሳቸው ወሰዱ። ሙሴና ካህኑ አልዓዛርም ወርቁን ከሻለቆችና ከመቶ አለቆች ወስደው በእግዚአብሔር ፊት ለእስራኤል ልጆች መታሰቢያ ወደ መገናኛው ድንኳን አገቡት።